ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። በዚህ በዛሬው የማለዳ ቁርስ ከማለፋችን በፊት እግዚአብሔር አምላካችንንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። በዘላለም ምሕረትና ቸርነትህ የወደድከን በደምህ አጥበህና ቀድሰህ ልጆችህ ያደረግከን መርገማችንን ከኛ ወስደህ ደዌያችንን በቁስልህ የፈወስከን የዘላለም አምላክና አባት እግዚአብሔር ሆይ በልጅህ በኢየሱስ ክርስቶስ ስም ስላደረክልን መልካምነትና ስለሰጠህን ስጦታዎች ሁሉ እናመሰግንሃለን። ክብር ምስጋናና አምልኮ ከዘላለም እስከ ዘላለም ለታላቁ ስም ይሁን። አንተ ቸር፣ መሐሪ፣ ኃያል፣ ብርቱ አምላክ ነህና እናመሰግንሃለን። እነሆ ደግሞ በዚህ ክፋት በነገሰበት ዓለም ከአንተ ጋር እንድንጣበቅ እጃችንን አጥብቀ ስለያዝከንና መንገዳችንን ሁሉ በቃልህ ስለምትመራን በፊታችን ያለው ያንተ ብርሃን እየደመቀ ስለሄደ በክርስቶስ ኢየሱስ ስም ምስጋና እንሰጥሃለን። አንተ ታላቅና ኃያል ብርቱ አምላክ ነህና በዘመን ሁሉ መካከል እግዚአብሔር ሆይ መልካምነትህንና በጎነትህን ለእኛ ለልጆችህ ልታደርግ ስለወደድክ ምስጋና፣ አምልኮ፣ ስግደትና ክብር ይገባሃል። እነሆ የታመሙትን ስለምትፈውስ፣ በሐዘን የወደቁትን በደስታ ዘይት ውስጣቸውን ስለምታረሰርስ፣ እምባቸውን ወደ ዝማሬ ስለምትቀይር፣ ደካሞችን ብርቱ አድርገህ ስለምታስነሳ እግዚአብሔር የዘላለም አምላክ እናመሰግንሃለን። እነሆ ደግሞ በጨለማ ላሉት ያንተ ይህ እውነተኛው ብርሃን ለተሰወረባቸው፣ ሌሊትና ቀን ግን የጽድቅን መንገድ ለሚፈልጉ ለእነርሱ እውነተኛ የሆነው የመስቀልህ ብርሃን እንዲበራላቸው መንፈሳዊ ዓይኖቻቸውን የውስጥ ዓይኖቻቸውን እንድታበራላቸው በኢየሱስ ክርስቶስ ስም እንጠይቅሃለን። እግዚአብሔር ሆይ ከታሰሩበት፣ ከተተበቱበት፣ ከተያዙበት እንድታወጣቸው ያንተን የወንጌል ድምፅ መስማት እንዲችሉ ጆሮአቸውን ትከፍት ዘንድ ዓይናቸውን የጋረደውን ነገር ታነሳ ዘንድ በጌታ በኢየሱስ ስም እንጠይቅሃለን። እግዚአብሔር ሆይ እናመሰግንሃለን፣ ክብርን እንሰጥሃለን። እነሆ ደግሞ ይህንን ቀን ባርክልን። ሕያውና ውድ የሆነውን ከዕንቁ የሚበልጠውን ቃልህን ደግሞ አስተምረን። መንፈሳችንን እግዚአብሔር ሆይ በኃይልህ ሙላው። ሁሉን በእጅ ሰጠን፣ በኢየሱስ ጌታ ስም አሜን። እንግዲህ ዛሬ የምዕራፍ 5ን የመጨረሻውን ክፍል እንመለከታለን። እየተመለከትን ያለነው የኤፌሶን መጽሐፍ ምዕራፍ 5 ነው። ጥሩ እንደተጠቀምን አስባለሁ። ምክንያቱም የእግዚአብሔር ቃል በራሱ ስለሚሰራ በራሱ ደግሞ ኃይልና ጉልበት ስልጣንም ስላለውና የሰው ልጆችን አእምሮ፣ አስተሳሰብ፣ አመለካከትና ሕይወት የሚቀይር ብርቱ ቃል ስለሆነ እንደምንጠቀም አምናለሁ።
እንግዲህ ወገኖቼ በትናንትናው ዕለት የተመለከትነው ቁጥር 31 ነበር። ስለዚህ ሰው አባትና እናቱን ምን ያደርጋል? ይተዋል፣ ከሚስቱ ጋርም ደግሞ ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ ይላል። ይሄ በጣም ሰፊ ትምህርት ነው። አንድነትና ታውቃላችሁ መተው ሁለት ነገር ነው የሚያሳየን። ከአንዱ ጋር አንድነት እንፈጥራለን፣ አንዱን ደግሞ እንተዋለን። ብዙ ሰዎች ይህንን ጉዳይ የሚተረጉሙበት መንገድ የተሳሳተ መንገድ እንደሆነ አይቻለሁ። ካየሁት ነገር አንዱ አባትና እናትን ይተዋሉ የሚለውን ትናንት ትንሽ ጀምሬው ነበረ። አባትና እናትን ይተዋሉ የሚለውን ጉዳይ ከእናትና ከአባታቸው በፍጹም በቃ አይፈልጓቸውም፣ ይተዋቸዋል የሚለውን ወይም ደግሞ ይረሷቸዋል፣ እነሱን ጉዳያቸውም አያደርጉም ወደሚለው እሳቤ የሚሄዱም ሰዎች አሉ። ነገር ግን ይህ ክፍል የሚለው በፊት በእናቱ ትእዛዝ ወይም በአባቱ ትእዛዝ ስር የነበረ ወንድ ልጅ ወይም በእናቷ ትእዛዝ በአባቷ ትእዛዝ ስር የነበረች ወንድ ልጅ ካገባች በኋላ በባሏ ፍቃድና ትእዛዝ ስር እንደምትሆንና ባልም በሚስቱ ውስጥ እንደሚሰወርና ከሚስቱ ጋር አንድ እንደሚሆን መጽሐፍ ቅዱስ ይነግረናል። ስለዚህ በሁለቱ ወይም ደግሞ በእነዚህ ተጋቢዎች ቤት ውስጥ አባትና እናት ምንም አይነት መብትና ስልጣን የላቸውም። ነገር ግን አባትና እናታቸውን ሊያገለግሉ ይችላሉ፣ ሊወዱ ይችላሉ፣ ሊባርኩ ይችላሉ። ከአባትና ከእናታቸው ጋር ህብረት ሊያደርጉ ይችላሉ። ይሄ ማለት ህብረት አደረጉ ማለት በእነርሱ ትዳር ውስጥ እናትና አባት ዘለው ጣልቃ ይገባሉ ማለት አይደለም። ካገባች በኋላ ሚስት የባል ባል የሚስት ነው። ባል የእናት ወይም የአባት ወይም የወንድም የጓደኞቹ አይደለም። ሚስትም ወይ አባት ወይ እናት ወይ የጓደኞቿ አይደለችም። ሁለቱ ስለተጋመዱና አንድ አካል ስለሆኑ በክርስቶስ ስለታሰሩ ይሄ ጉዳይ የእነሱ ጉዳይ ብቻ ይሆናል ማለት ነው። ብዙ ጊዜ በኢትዮጵያ ውስጥ የትዳር አደጋዎች አንዱ ሌላኛው መንስኤ ተብሎ የሚጠራው በሁለት ተጋቢዎች መካከል የሰዎች ጣልቃ ገብነት ነው። በተለይ ደግሞ የቤተሰብ ጣልቃ ገብነት የእህት ይሆናል፣ የእናት ይሆናል፣ የአባት ይሆናል፣ የጓደኛ ይሆናል። የነሱ የሰዎች ጣልቃ ገብነት ሁልጊዜ ትዳርን እንዲበተንና እንዲያሰፋ ያደርገዋል፣ እንዲጠግን አያደርገውም። ምክንያቱም ምክራቸው ከእውቀትና ከእግዚአብሔር ቃል ጋር የተሳሰረ ሳይሆን ልጄ ተጎዳች፣ ልጄ ተጎዳ በሚል እሳቤ ውስጥ የተገነባ ስለሆነ ይህ ከፍተኛ አደጋ እስከዛሬ ድረስ በትዳር ውስጥ ሲያስከትል ታይቷል። ስለዚህ መምከርም ቢሆን መወያየትም ቢሆን መጸለይም ቢሆን አለመስማማትን መፍታትም ቢሆን በሁለቱ ብቻ የተወሰነ ከሆነ በምንም መልኩ ይለፉ፣ ነገር ግን ጥሩ የተዋጣለት ትዳር ይሆናል ብዬ አምናለሁ። እንግዲህ ቁጥር 32 ላይ ምን ይላል? ይህ ምስጢር ታላቅ ነው ይላል። እውነት ነው። አንድ አካል የሚለው ምስጢር እኮ ታላቅ ነው። በነፍስ በስጋ በደም መዋሃድ እንዴት ታላቅ ነገር ነው! ታላቅ ነው ይላል። እኔ ግን ይህንን ስለ ክርስቶስና ስለ ቤተ ክርስቲያን እላለሁ ይላል። የሚገርም ነው። ቤተ ክርስቲያንና ክርስቶስ እንደዛ ነው የተዋሃዱት። በክርስቶስ ኢየሱስ ደም ታጥበንና ተዋጅተን የእግዚአብሔር ልጆች ስንሆን ውህደታችን እንደዛ ነው። አንድ ነን። ክርስቶስና እኛ አንድ ነን። ምክንያቱም የቤተ ክርስቲያን ሙላት ይላል ክርስቶስ ነው ይላል። የቤተ ክርስቲያን ራስ ክርስቶስ ነው። ሙላታም ራሷም ክርስቶስ ነው። ስለዚህ ነው በክርስቶስ ኢየሱስ የሆነች ቤተ ክርስቲያን
ታላቅ ሙላቷና ኃይሏና ብርታቷ ራሱ ክርስቶስ ብቻ እንደሆነ መጽሐፍ ቅዱስ አስረግጦ የሚነግረን። የዚህ ምስጢርነት ታላቅነት መንፈሳዊ ስለሆነ ነው። በመንፈስ ብቻ ልንረዳው የምንችል ነው። በስጋ ተመራምረን ወይም ደግሞ በስጋችን እንደፈለገን ቆፍረን የምናገኘው ነገር አይደለም። በመንፈስ ግን ስንሆን ይህንን ጥልቅ ምስጢር የመረዳት አቅም ይኖረናል። እንዴት ነው ባልና ሚስት አንድ የሆኑበትና እንደዚሁም ደግሞ ቤተ ክርስቲያንና ክርስቶስና ቤተ ክርስቲያን አንድ የሆኑበት ምስጢር ምንድን ነው ስንል ይህ በመንፈስ የምንረዳውና በእግዚአብሔር ቃልን በመንፈስ በማጥናት የምናውቀውና የምንገነዘበው እንጂ በስጋችን የምንገነዘበው አይደለም። ብዙዎችም ችግር የሚገጥማቸው ይህ እውነት ስላልበራላቸው ነው። ሲበራላቸው ግን ይህ እውነት ከወርቅም ከዕንቁም የጠለቀና የከበደ እንደሆነ መረዳት ይችላሉ። ስለዚህ ነው ይህ ምስጢር ታላቅ ነው። እኔ ግን ይህንን ስለ ክርስቶስና ስለ ቤተ ክርስቲያን እላለሁ። ሆኖም ይልና ከእናንተ ደግሞ እያንዳንዱ የገዛ ሚስቱን እንዲሁ እንደ ራሱ አድርጎ ይውደድ፣ ሚስትም ባሏን ትፍራ ይላል። ሪስፔክት ታድርግ፣ ታክብር። ሚስቱን እያንዳንዱ የገዛ ሚስቱን እንዲሁ እንደ ራሱ አድርጎ ምን ያድርግ? ይውደድ። ይህ መውደድ እንግዲህ ከላይ በስፋት እየተመለከትነው መጥተናል። በጣም የሚገርም ነው። መውደድ የሚለው ዝም ብሎ ወደድኩሽ አበድኩልሽ አይነት አይደለም። እንደ አካሉ ነው መውደድ ያለበት። እንደ አካሉ በአካላችን ላይ የሚደርሰው አንዳች ነገር እንደሚሰማን ሁሉ እንደዚሁ ሊሰማን የሚገባ ጉዳይ ነው። ሊሰማን ሊያመን የሚገባ ጉዳይ እንደሆነ አድርጎ ነው መጽሐፍ ቅዱሳችን አስረግጦ የሚያስተምረን። ሆኖም ከእናንተ ደግሞ እያንዳንዱ የገዛ ሚስቱን እንዲሁ እንደ ራሱ አድርጎ ይውደዳት። እንደ ራስ አድርጎ መውደድ በጣም ቀላል ነገር አይደለም። አሁን ለምሳሌ ለራሳችን የምናደርገውን ነገር ለሚስታችን ማድረግ ማለት ነው። ልክ የአካል ፔን እንደሚሰማን እንደዚሁም የእሷ ፔን እንዲሰማን፣ እንዲጠዘጥዘን፣ እንዲሰማን፣ እንዲገባን ነው። የአካል ውህደት በነገራችን ላይ የአካል ውህደት እውነተኛ ውህደት ሲሆን ምን እንደሆነ ታውቃላችሁ? ጣፋጭ ፍቅርንና ፍሬን ጣፋጭ ኅብረትን ያመጣል። እዚህ እግዚአብሔር ቃል ላይ የምናየውን ነገር ታዩታላችሁ። እውነተኛ ያልሆነው ነገር ሲሆን ግን አታዩትም። ምክንያቱም ከመሰረቱ ነው። አባቶች ይላሉ ውሃ ከምንጩ ነው ይላሉ። ስለ ውሃ ጥራት ሲናገሩ ውሃ ከምንጩ ነው ይላሉ። ምንጩ ጥሩ ከሆነ ውሃው ጥሩ ይሆናል። ምንጩ ጥሩ ካልሆነ ግን ውሃው ጥሩ አይሆንም። ስለዚህ ያንን ያመለክተናል። ለሚስት ደግሞ የሚለው ሚስት ባሏን ምን አድርግ? ትፍራ። ትፍራ የሚለው ታክብረው፣ ሬስፔክት ታደርገው፣ ትታዘዘው። ያንን የሚያመለክት ይሆናል። እንግዲህ ኤፌሶን ምዕራፍ 5ን ጀምረን ጨርሰናል። በጣም ብዙ ነገሮችን ከኤፌሶን 5 በጣም ብዙ ነገሮችን ተምረናል። በተለይም ደግሞ ስለ ጋብቻ በደንብ በጥልቀት በትንሹም ቢሆን አይተናል ብዬ አስባለሁ። ምክንያቱም ይህስ በጣም ሰፊና ጥልቅ የሆነ ትምህርት ነው። እናንተ ደግሞ መጽሐፍ ቅዱሳችሁን በማጥናት መንፈስ ቅዱስ እንደሚያስተምራችሁ አምናለሁና በደንብ እንድትረዱት በጌታ ፍቅር እጠይቃለሁ።
እንግዲህ ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችንን እንድትደግፉ በጌታ ፍቅር ጠይቃለሁ። እንደዚሁም ደግሞ በገንዘባችሁም ስክሪኑ ላይ ባለው አካውንት አገልግሎታችንን እንድትደግፉ በጌታ ፍቅር ጠይቃችኋለሁ። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችን ጋር ይብዛ። አጭር ጸሎት ጸልየን እንጨርሳለን። የዘላለም አምላክ እግዚአብሔር ሆይ ስለዚህ ጊዜና ሰዓት ሁሉ እናመሰግናለን። ስለ ምሕረትህ፣ ስለ ቸርነትህና ስለ በጎነትህ፣ ስለ መልካምነትህና ስለ ርኅራኄህ ሁሉ ክብር ምስጋና ከዘላለም እስከ ዘላለም ላንተ ይሁን። እነሆ ደግሞ ቃልህን ስለባረክልን እናመሰግናለን። ስላስተማርከን፣ መንገዱን ስላሳየህን እግዚአብሔር ሆይ በመንፈስ በእውነት መረዳትን ስለሰጠን እናመሰግናለን። ቀሪውን ጊዜ ሁሉ ደግሞ ለታመኑት እጆች አሳልፈን እንሰጣለን። ስለተደረገልን በጎነትና መልካምነት ክብር ምስጋና ለአንተ ይሁን። ይህንን ቀን ባርክልን፣ ከክፉ ጠብቀን፣ ሁሉ ለስም ክብር ይሁን። በኢየሱስ ክርስቶስ ጌታ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።